የውጋሻ ለማየው ምን ነው አሉ ሰውየው። አልተፈራረምንም ባሌ አይደለክም። ሀይሚዬ ተረጋጊ። እዚህ ጋር እኮ ሀይሚና ብሩኬ ድራማም ቢሆን የሚሰሩ ትክክል ነው እኮ ውዶቼ። አንድ ሰው ፍቅረኛቸው ሆኖ ዝም ብሎ ማዘዝ የለበትም። አግብቷችሁ በሰርግ ቢያገባችሁም ብሩክና ሀይሚዬ ደግሞ ግዴታ እኔ ግን እኮ ምን መሰላችሁ እስቲ እኔን የምትሰድቡኝ እኔ ያኔ አይዶን አሁን የታምሌሉን አይቻለሁ። የሀብም ተለያየን ምናምን ተውት። ሀብን እኔ አልከታተለውም ብዙም ግን ብሩክ ለምን አይገላገልም? ሽማግሌ ልኮ ደግሞ ምንድን ነው ያለው? ወጪ ነው እኮ ደግሞ ወርቅ ጠፋብኝ አለ። ጣለው ወርቁ ነገርማችሁም ያለው ማማሩ የሌለው መደበሩ አለ ሰውየው። ወርቁን ጣልከው ብሩኬ ግን ቀለበቱንና ሌላው ደግሞ ምንድን ነው ያለው? የዛሬ አመት ኦር ኔክስት ይርስ። አቤት ብሩኬ እኔ አላውቅም። ለምን አንዳንዴ ውዶች እዚህ ጋር በድራማም ቢሆን ሀይሚዬ ትክክል ናት። ለምን መሰላችሁ ትክክል ናት ምላችሁ? አንደኛ ነገር እዚህ ጋር በቃ ሀይሚዬ ቤቱ ገብታለች። ውጭ ተከራይታ አይደለም የምትኖረው። እዚህ ጋር ያኔ ግዴታ ሀይሚዬ ስለማትፈልግ ነው አይባልም። ገባች? ትወደዋለች፣ ታፈቅራለች። ብሩክም ያፈቅራት ይወዳታል። ግን ወጪው ብሎ ነው። ለምንድን ነው? ቆይ እኔ እስቲ እኔን ከምትሰድቡኝ ውዶቼ፣ እኔ አንዳንዴ ስለማይገባኝ ነው። ለምን እኛ አካባቢ እንደዚህ ስላይለ ማለት ነው። እኔ ከወደደኝ ካፈቀረኝ ቅድሚያ ኒካ ነው የሚያደርገው። 4 ነጥብ። በዚህ ነው ማምነው እንዳለ አካባቢያችን ሙሉ ማለት ነው። ያለንበት ቀበሌ ሙሉ ለማለት እችላለሁ። ገባችሁ? እና እስቲ የሁላችንም ሀገር የተለያየ ስለሆነ ዘርዬ እንደዚህ ብላችሁ ጻፉልኝ። ከምር ከምትሰድቡኝ ማለት ነው። ለምን እኔ አሁን ትንሽ ቅር የሚለኝ ምንድን ነው እንደዚህ አይነት ድራማ ውስጥ የሀይሚዬ ቃላት በጣም ከባድ ቃላት ነው። ሀይሚዬ የምታወጣው ቃላት ከባድ ቃላት ነው። ብሩኬ ደግሞ የዋህነትም አለበት። አንደኛ ነገር ደግሞ እዚህ ጋር ንግግር አይችልም ካልኩ ደግሞ አንቺ ተናገሪለት ነው የምትሉኝ። ትሰድቡኛላችሁ። ቀለበቴ ጠፋ፣ ወጪ እንዳወጣ አታድርጉኝ፣ ላይክ ያለ ነው የሱ ፌዝ ነው። ገባችሁ? የሀይሚዬ ወርድ ግን በተግባር እያየ ነው ስለሆነ ገባችሁ? በተግባር ማለት ሀይሚቲ አሁን ብሩኬ ሽምግልና ቢልክ ሀይሚዬ እንደዚህ አይነት ነገር የምትናገረው ለድራማ ነው እንላለን። ግን እዚህ ጋር በተግባርም ሽማግሌ ያላከም ፍቅሩን በኃይለኛው እየገለጸላት ነው። እና በጣም እህቶች የተማሩሽ ውዶች፣ ብሩኬ ጨዋ ነው። ሌላ ሴት ጋር ምናምን አይሄድም። የራሱ ሪዝን አለው። ያው የራሱ ሪዝን ምንድን ነው? ብሩን ማስገባት ነው እንጂ ማውጣት አይፈልግም። እኔ አይዶን ነው ታዲያ ሽማግሌ ወይ ቃል ኪዳን በቤተ ክርስቲያን በሃይማኖታችሁ ማለት ነው። እኛ ኒካ እንደምንለው ማለት ነው። ያለ ኒካ የለውም በረካ ነው። እኔ በሰርግ ምናምን አላምንም ውዶቼ። ገባችሁ? ግን ኒካ የሆነ ፈጣሪያችሁ በሚወደው ለምን ህይወታችሁም የተስተካከለ ባላችሁ አክባሪ እንዲሆን ኢትዝ ግሬት ነው። ያላውቅም እና የሀይሚዬን ንግግር በጣም ከባድ ነው። እንዳትሳደቡ ውዶቼ። እኔ ቢደክመኝም ስድብ ካየው ቱክ ብዬ ነው የምነሳባችሁ። እንዳትሳደቡና ሀይሚዬ ንግግሯ ሁሌም ትክክል ናት። አላገባከኝም እኮ በጣም ከባድ ነው እኮ። እና የሀይሚዬ ንግግር ትክክል ናት። ለምንድን ነው ይሄ የማያደርገው? ሁሌ የምናገረው ነግሬያቸዋለሁ። ግዴታ ብሩኬ ቃል ኪዳን ማድረግ አለበት ምለው አንድ ቤት ስላሉ ነው። ለብቻ ቢሆኑ ችግር የለውም። ለምን እንደዚህ አይገላገልም? አሁን አዲስ ዓመት እንግዲህ አዲስ ዓመት አሁን አንድ ወር ነው የቀረው፣ 1 ወር ከምናምን። ኔክስት ይር እንግዲህ ለሚመጣ እነ ብሩኬማ ቤት የሆነ ችግር አለ። ሀብ ራሱ መች አረገ? ኧረ ሀያዴው ነው። እኔ አደከሙኝ እነ ብሩኬ። ወይ ሽምግልና ልኮ ሀይሚዬ ተረጋጊ አትበሉ። የሚያረጋጋችሁ ያረጋጋችሁ። ምን አለች ሀይሚዬ? እዚህ ጋር ስራ ነው የሚሰሩት። ግን የሀይሚዬ ወርድ ትንሽ ይከብዳል። አዳምጡት። ወስነው ነገር የፈለኩትን ማድረግ እችላለሁ። ፍቅረኛ እንጂ ሚስት አይደለሁም። የማልፈልገው የማይስማማኝ ህይወት ከሆነ ወጥቼ የራሴን ቤት ተከራይቼ ውዶች፣ እዚህ ጋር አስተማሪ ነው። እና ብሩኬ እንግዲህ አላህ ሀሳብን ይሙላል። ወላሂ እንምላችሁ በጣም ከባድ ነው። ለምን እዚህ ጋር እየወደደችው እያፈቀረችው ነው። ግን ቃል ኪዳን ማድረግ ለምን እንዳልሆነ አይዶል ነው። ለምን እኔ ግራ እየገባኝ ነው እኮ። ለምን መሰላችሁ ውዶቼ? አንድ ላይ እየኖሩ ነው፣ አንድ ላይ ድራማ እየሰሩ ነው፣ አንድ ላይ እየወዳታል፣ ያፈቅራታል። ይሄን ነገር አላውቅም። እናንተ ጻፉልኝ ከኮሜንት ከታች። በእናንተ አካባቢ እንደዚህ ከሆነ ጻፉልኝ። እኔ አላውቅም። በቡታጅራም እንደዚህ አይደለም። የቡታጅራ ደግሞ በጣም ከባድ ነው። የጉራጌ ክልል ማለት ነው። ሪሊውን ነው የምነግራችሁ። እና እያያችሁ ነው በነነፂ ምናምንም በአንዳንድ ሰውም እያያችሁ ነው። እኔ እኮ ግራ የሚገባኝ እኔ አላውቅም። ብሩክና ሀይሚዬ መልካም ነገር የሚያስተላልፉልን ማሻላ ተባረካላ። ግን ምንድን ነው
አሁን እዚህ ጋር እና አብርሽ ዝሙት ያስተላልፋሉ። ቢሆንም ቤተሰብ ምንም እያየናቸው ነው፣ ጨርሰዋል። ይሄው ትላንትና እንትና መጥቶ ያችኛውም ደግሞ የማን ነው ሀይሚዬ፣ አላህ ካንቺ ጋር ይሁን። አላህ ሀሳባችሁን ይሙላላችሁ። ሁሉ ነገር ፈጣሪ ሲፈቅድ ነው። ሪሊውን ነው የምነግራችሁ። ለመሰላችሁ አንድ ሰው ስለቀደም አይደለም። አሁን ይሄ ማን ነው ማሚዲያ የሚባለው አላዘር ሩታ አብረሽም ያው ጨርሰዋል። እና የሆነ በቃ የሚሰማ እንደ ሴትነት የሚሰማን ስሜት ይኖራል። እና ብሩኬ ከቻልክ እንደዛ ብታደርግ ኢትስ ግሬት። በውስጥ ደግሞ አማኩት ውዶቼ። እኛ በውስጥ ስለማናወራው ነው እንጂ ብሩኬ በውስጥ ዲስከስ አድርጉት። በቃ ቃል ኪዳን አድርጎ በቤተ ክርስቲያን ላይክ እንደዛ ከብዳል ከሆነ ለምንድን ነው እዚህ ህይወት ላይ የምኖረው? ማን ስለሆንሽ ነው አንቺ የምትለይ? ሀይሚት ያው ቤት ተከራይቼ ብቻ የመኖር እችላለሁ ላይክ እያለች ነው። ግን ምን አለ መሰላችሁ ውዶቼ፣ እዚህ ጋር ሊስን ኤቭሪባዲ ጋይዝ ዘር ለገበሬ ሁሉ የምትለው ሀይሚና ብሩክን አንድ አላህ ሱብሃነሁ ወተዓላ ነው የሚያገናኘው። እኔና ባሌን አንድ አላህ፣ እናንተም እንደዛው ሁሉን የሚያጣምረው አንድ አላህ ሱብሃነሁ ወተዓላ ነው። ግን ምንድነው ሰበብ ማሟላት አለባችሁ፣ ሰበብ ማለት ነው። ገባችሁ? አሁን ብሩኬ ኤቭሪዴይ በድራማ ውስጥ ሀይሚትዬ ወርዶቿ በጣም ሀርድ ነው፣ ደግሞ ትክክለኛ ነው። ገባችሁ? ለአንዳንድ እህቶቼ ያው ብሩክንም ተናገራችሁ ምናምን ትላላችሁ እንጂ ሀይሚዬ የምትናገረው ለእናንተ የሚጠቅም ነው። ማንም አሁን ብሩኬ ጨዋ ወንድ ስለሆነ ነው። ገባችሁ? ሌላ ወንድ ቦን ይስማችኋል፣ ብራችሁን ይበላል፣ ብዙ ነገር ህይወታችሁን ያባላሻል። ላይክ ገባችሁ? ግን ብሩኬ ማለት ራሱን ኮንትሮል አድርጎ ያው መታቀብ ነው። ግን ስራውን እየሰራ ነው። መታቀብ በሚለው ነው እሱ። ገባችሁ? በአንደበቱ አፈቅርሻለሁ ምናምን ነው እንጂ በድርጊት ይሄ መሳሳ ምናምን የለም በመሀላቸው። ለምን? ሀይሚዬም ስማርት ናት። ገባችሁ? አንዳንድ እህቶች ግን ብዙ አሁን ብሩክን ብላችሁን የምትሰደቡኝ ለምንድን ነው? በጣም የምትሸወዱ ናችሁ። ኢጃዛ ወንድ ጋር የምትወርዱ ላይክ ምናምን ብራችሁን የተበላችሁ ሪሊው ነው። እኔ የምትሰድቡኝ እኔን የሚሰድብ ስማርት ሰው ያደንቀኛል። ሪሊው ነው የምነግራችሁ። እኔ እዚህ ጋር ሀይሚና ብሩኬ አላህ ነው ያገናኛቸው። መቼም ቢሆኑ አይለያዩም። ግን ምንድን ነው ሀይሚዬ ሺዝ ስማርት ናት፣ ብሩክም ጎበዝ ነው። ጉብዝናው ምንድን ነው? ምንም ነገር እሷን እንትን እያለ አይደለም። ገባችሁ? ስለዚህ አንዳንድ እህቶቼ እኔን ብታዳምጡ አትሳደቡ። ገባችሁ? እና ኒካ ሳይደረግ ቃል ኪዳን ሳይደረግ ኢጃዛ የምትወርጂ ነሽ እኔ የምትሰድቢ ሹር ብዬ የምነግርሽ የሰደብሽኝ ማለሽ ስክሪንሻት አድርጌው ግን ድሌት አድርጌዋለሁ። እና ኒካ ቢያደርግ ቃል ኪዳን ቢያደርግ ይቅርታ ኒካ ነው የምለው። እሺ እንግዲህ ያው ቃል ኪዳን ቢያደርግ ግልግል ነው። ምንም ወጪ አያስፈልገውም። ግዴታ እንደ ከሌ መኪና ለለለ ኢትዮጵያ ላይ ሰርግ ተበድረው ይደግሳሉ፣ አመት ሙሉ ዕዳ ይከፍላሉ ትብላለች አንዷ ሚዲያ ላይ። ትክክል ነው። ሰርግ አያስፈልግም ሲጀመር። ሀዊ ናት ያለችው። በቃ ቃል ኪዳን በቤተ ክርስቲያን ነገር እንደዛ ሀላስ ግልግል እና እንደዛ ቢያደርግ ብሩኬት ኢዝ ግሬት። ተማሩ ከብዙ ነገር እናንተ። ይከብዳል። ሀይሚዬ እንግዲህ ቆራጥ ሆናለች፣ ግን አይለያዩም። እንድታውቁ እንዳታኮርፉ። እችላለሁ ልታስገድደኝ እንደዚህ የምትል ሲጀመር ትናንት ያልከው ነገር ሊያስከስስ ይችላል። ታውቃለህ አይደል? ችም እኮ አሉ። ለምንድነው መጥፎውን ብቻ አስቤ እንደዛ ማደርገው? እንትን አለ ስልኩ እና እንዳትሸወዱ ውዶቼ። ምላችሁ ምንድነው መሰላችሁ? እዚህ ጋር ሀይሚና ብሩኬ ፍቅር ናቸው። ኦፍኮርስ ፍቅር ናቸው። ገባችሁ? እዚህ ጋር የሚሰሩ ድራማ ነው። አዎ ድራማ ነው። ገባችሁ? ሀይሚና ብሩኬ መቼም ቢሆኑ አይለያዩም። ግን ምንድነው ሀይሚዬ የምትናገረው ትክክለኛ ነገር ነው። እኛም ኒካ ሲያደርግ ምናምን አላየንም። ገባችሁ? እና አንዳንዴ አዳምጡኝ ማለት ነው ከመሰደባችሁ። እና በተረፈ ወዳቸዋለሁ፣ አከብራቸዋለሁ። አላህ ባላችሁበት ጠብቃችሁ። ሀይሚና ብሩኬ አንድ ናቸው። እንግዲህ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።